መጀመሪያም አልሰማም ብለሽ መጀመሪያም እኔ በቤተክርስቲያን ተጋቢ ያልኩሽ አልሰማም ያልሽው ይኸው ይሄ ነገር ተፈጠረ። በቃ እዛ ውስጥ በጣም ተሰቃየውኝ። ወጪ የምጠይቀው ለእናትየው ነው ገባሽ? ለነሱ እናት ማለት ነው። ይሰማል? አዎ ማሪ ይሰማል። ወጪ የምጠይቀው ለነሱ እናት ነው። ኢቭን በርበሬ ሲያልቅ በቃ እና አራስ ሆኜ ራሱ ማለት ነው ማዘር ነበረ ጫማ የምትገዛልኝ የምቀባው ቅባት እስከ ማጣት ድረስ ሁሉም ነገር ደርሶብኛል እዛ ግቢ ገብቼ ማለት ነው። እዛ ግቢ ማለት መጀመሪያ ሰሞን ችላችሁ እየኖራችሁ ከነበረ በኋላ ምን መጥቶ ነው እንደዚህ ቅባት እስከምታጪ ድረስ የተቸገርሽው? ማለት የባልሽ ስራ እየቀዘቀዘ መጣ ወይስ? አይደለም፣ ባልየው ምንድነው እየሰራ ለቤተሰብ መስጠት ጀመረ። እኔ ጋር የሚደርስ ነገር የለም። እኔ ደግሞ ከሷ ነው የምቀበለው። ኦሬዲ እንጀራም ቢሆን ነው አይ ነው የባልሽ እናትና አባት ቤት ውስጥ ሲጀመር ከባልሽ ከእናትና ከአባቱ ቤት ሳይወጣ ነው አንቺን ላያቸው ላይ የጨመረባቸው። ከነሱ እንጀራ ነው የምትበሉት። ሁለታችሁም ልጃቸውን ያበሉ አንሷቸው፣ የልጃቸውን ሚስትም ያበላሉ፣ የልጅ ልጅም ያበላሉ። እሱ ብቻ ነው የሚሰራው ቤት ውስጥ። እሱ ሰርቶ ራይድ አምጥቶ የመኪና ክራይ ከፍሎ እንደገና ደግሞ ወጪውን ለእናቱ ይሰጣል። እናቱ ደግሞ ከቤት ወጪ የተረፈ ካለ ለአንቺ ይሰጥሻል። እንደዛ ነው። የማይሰጠኝም ቀን አለ። እኔ ሄጄ ከእናቴ ከነሱ ከበላሽ ከጠጣሽ ለምንሽ ነው የሚሰጥሽ ብር? ለህፃን ዳይፐርና ወተት? አዎ ኦኬ ለሱም ያስፈልጓል። ህፃን ልጅ ነው። የተለያየ ምግቦቹ ራሱ ከባባር ናቸው ለህፃን ልጅ ማለት ነው። ኦኬ ከዛ ቤቢ በመሀል በጣም ታመመ። በቃ ብቻ ግን እኔ የነሱ ቤተሰቦች እኔ ቤተሰብ ጋር ሲሄድ አይወዱም። ገባሻ? የተላመድን ስንመጣ ቤተሰቦቹ ደግሞ እኛ ጋር እንዲመጡ አይፈልጉም። ከዛ በመሀል በቃ አለመግባባት በጣም ተፈጠረና መጨረሻ ላይ ቤቢ በጣም ሲታመም እናንተ ቤት ስለወሰድሽው ነው የታመመው ተባልኩኝ ማለት ነው። ከዛ እናንተ ቤት ስለወሰድሽው ነው የታመመው። እኔ ማዘር እንደው በብብቷ ነው የትም ቦታ ሰርግም ቦታ ቢሆን ማንኛውም ምግብ ይዛልኝ የምትመጣው ማለት ነው። 9 ወር እርጉዞኝ ራሱ ማለት ነው። በቃ ቡናውንም እኔ ካንቺ አልፈልግም ብላ በቃ ስንገባ ራሱ ማለት ነው ምንም ዕቃ አልነበረም። እኔ እሱ ጋር ስገባ ማለት ነው የተነገረኝ ሌላ ነው፣ ስገባ ሌላ ነገር ነው። ማዘር ናት እስከ ቁም ሳጥን ምንም አልጋ ብቻ ነበር የነበረው። አቢው የገባሽው እናትየው እናትና አባቱ ቤት ሰርቪስ ቤት አለ። ሰርቪስ ቤት ውስጥ ነው አንቺ? ሰርቪስ ቤት አለ እና ስገባ ቤት ግን አንድ ነው የምትጠቀሙት ማለት አንቺ ለብቻ አታበሲም? እነሱ ከሚያበስሉት ላይ ነው የምትበዩ ወይስ ለብቻ? በቃ ወጪ ካለ ወጪ እንትን ይሰጣል፣ ካልሆነ ከነሱ ነው በርበሬውንም እንጀራውንም ወስደው ማለት ነው። አንድ ነው ወይንስ በቃ ቤትሽ ነው ራስሽ ወስደሽ ትሰሪያለሽ? እንደዛ ነው። ኧረ ሳልናገር እንዴት ነው የምወስደው አቢዋ? ስለዚህ ሁለት ኪችን ያለው ሰርቪስ ቤት ውስጥ የምታድሩበት ቤት ውስጥ ነው የምታበሲ ወይስ ማር ቤት አንድ ትጠቀማላችሁ? የእነሱን ድስት የእነሱን ስቶቭ ምናምን ተጠቅመሽ ነው የምታበሲው? ኦኬ። ታዲያ በራሳቸው ድስት በምታበሲው ታስፈቅጃለሽ? በርበሬ ልወስድ ነበር ምናምን ብለሽ ትናገሪ? እና ግዴታ ነው። ኧረ ተናግሬ ነው እንትን ብለው ሳልናገርማ እንዲሁም ፈሪ ነኝ ይብሳል። ኦኬ እሺ። እና እየተናገርኩ ነው የምወስደውኝ ማለት ነው። እሺ ስትገቢ ምንም ዕቃ እንዳልነበረ ነው ያቆምነው እኮ። ምንም ዕቃ ስገባ በቃ አልጋና ይሄ ወለል ብቻ ነው፣ ሌላ ጣራውና ግድግዳ በቃ። ከዛ ማዘርም እንዳጋጣሚ በቃ መጣች ማለት ነው ህጉን ጥሳ ማለቴ በቃ የሰፈር ሰው ሳያየኝ እኛም ሽምግልና ምናምን አልተላከም። የሰፈር ሰው ሳያየኝ ምን ላይ እንደደረሽ አንድ ልጄ ነሽ ምን ላይ እንደደረሽ ማየት ፈልጋለሁ ብላ ገባች። ስትገባ በቃ ከሰዓት በኋላ ሁሉንም ዕቃ ገዝታ ማለት ነው በመኪና አስጭና ሳህን፣ ስቶፎች፣ ምኖች ገዝታ መጣች ማለት ነው። የሚጎሉኝን ነገሮች እንዳለ ገዝታ መጣች። ከዛም ቤቢ ተወለደ ብያለሁ። ከዛ በኋላ መጨረሻ ላይ አለመግባባት ምናምን ተፈጠረ። ከዛ ህግ ደረጃ ላይ ደረስን ማለት ነው። ፍርድ ቤት ምንድን ነው ያለመግባባቱ? ይሄንንም ማወቅ አለብን። ያለመግባባቱ ጉዳይ አንደኛ ሀቢባ ቤተሰቦቼ እንዲመጡ ፍላጎት የላቸውም። ሁለተኛ በሐላል ነገሩሽ፣ በሐላል ቤተሰቦች አይምጡብን አሉሽ ወይንስ ምን አይነት ምልክቶችን አየሽ? እንዴት ተረዳሽ? እነሱ ከበር ጀምሮ ሀቢባ ከበር ጀምሮ
በሩን ቀስ አትሉም? አሁን እዚህ ጋር ማውራት አያስፈልግም። ኢቭን ጓደኛዬ መጣ፣ ሌላም ሰው በአንቺ አይነት ሁኔታ እያለፈ ያለ ሰው ካለ አሁን ጓደኛዬ መጣ ማለት ነው ሀቢባ፣ ጓደኛዬ መጣ የሴቶች ጉዳይ ላይ ሆና ሽንት ቤት ስትገባ ሽንት ቤት ይሞላል፣ ካሁን በኋላ ሽንት ቤት እንዳትገቢ አለቻት። እና ያሳለፍኩት ችግር ራሴ ነኝ የማውቀው፣ የምሬን ነው የምለው ማለት ነው። ስለዚህ በእነዚህ ምልክቶች የአንቺ ቤተሰቦች ሲመጡ ፊታቸውን ይጥሉታል፣ በር ይላሉ፣ ሽንት ቤት ይሞላብናል፣ 10 ያትመላለስ ይላሉ። በዚህ አንቺ እነሱ የአንቺን ቤተሰቦች እንደማይፈልጉ ተረዳሽ? በጣም ተረዳውኝ፣ በጣም ማለት ነው። ተከራይተን እንውጣ እለዋለሁ፣ ተከራይቱ መውጣት አይፈልግም። ምክንያቱ ምንድን ነው የሚያቀርብልሽ? ተከራይተን እንውጣ ነው እናንተ ስትዩ የሚያቀርብልሽ ምክንያት ምንድን ነው? ከእናቴ መለየት አልፈልግም። የእናቱ ልጅ ነው። እሺ ኦኬ። ከእናቴ መራቅ አልፈልግም ይለኛል። እና መጨረሻ ላይ ህግ ደረጃ ላይ ደረስን ማለት ፍርድ ቤት ቆምን። እኔ ነኝ እንደውም ለመፋታት ማለት ነው። ከዛ በኋላ ያው እናት ስለሆንኩኝ ቤቢ እኔ ጋር ነው መቀመጥ ያለበት አይደለ? መጨረሻ ላይ በቃ አለ አይደለ? እኔ ወደ ውጪም ምናምን ለመውጣት ፈልጌ ማለትም ቤተሰብም አይስማማም። ሀቢባ እዚህ ጋር እየተረዳሽኝ የማወራው ነገር ማለት ነው በጣም ከባድ ነው። በደንብ እየተረዳ የሚረዳ የለም። ቤተሰብ ያስተካከልኩልሽ ነው እየተረዳውሽ በጣም እሺ። ቤተሰብ አንደኛ አይዋደድም። የኔና የሱ ቤተሰብ በቃ አለ ብዙ ነገሮች ስላሉ ፍርድ ቤት ሄደን ተለያየን። ቤቢኔ ጋር ተቀመጠ። እኔ ወደ ውጪ ለመውጣት ስፈልግ በቃ በፍርድ ቤት ደግሞ ቤቢን መጀመሪያም አንድ ልጅ ስለነበረ ልጅሽን አስቀምጭና ጉጪ ነው ያሉኝ ማለት ነው። ሀይባ ማን ያለሽ? ማዘርዬ ልጅሽን አስቀምጩና መጀመሪያም ልጅ እያለች ነበረ። ለቤቱ አንድ ልጅ ነው ሀቢባ። መጀመሪያም ልጅ እያለች ስለነበረ ቤቢን አስቀምጭና አንቺ የፈለግሽበት ቦታ መሄድ ትችያለሽ አለችኝ ማለት ነው እናቱ። ከዛ እሱ ነገር እሱ ያውቃል ልጁን ተሻሽ ያውቃል። ችግር የለበትም። ይባል ችግር የለበትም። ከዛ በኋላ ተለያየን። ቤቢን በፍርድ ቤት ሰጠሁት ማለት ነው። አልፈልግም ብለሽ ልጅሽን ፈርመሽ ሰጠሽ? አይደለም አልፈልግም ብዬ ሳይሆን ያው ያለብን ችግር በወቅቱ አሁን ላይ ቢሆን ቤቢን በጣም ዘና ብዬ አሳድገው ነበረ። ግን አሁን ላይ ስላልሆነ በወቅቱ የምደና ምግብ ራሱ ማበላበት ራሱ ልጁ በጣም እየታመመ አስቸገረኝ ማለት ነው። በወቅቱ አንድ ልጅ ብቻ ስለነበር ዘና ብለው ስለሚያሳድጉትኝ እነሱ ለኔ ነው እንደዚህ የሆኑትኝ። ስለዛ ያሳድጉት ይዩት ብዬ ሰጠውኝ ማለት ነው። ኦኬ እኮ በፍርድ ቤት ፈርመሽ ነው የሰጠሽው? በፍርድ ቤት ፈርሜ ነው የሰጠውትኝ። እና እቺ ልጅ ስታገኝ ይሄን ልጅ ነው ብላ እንትን ካለች የመመለስ መብት አለኝ አሁንም ድረስ ማለት ነው። ግን እሱ እንትን እያለ እያሳደገ ስለሆነ ያሳድግ። አሁን በነገራችን ላይ ልጅ 5 ዓመት ሆኖታል። ግን በቪዲዮ ሳወራው ራሱ እኔ ማንኝ ስለ ራሱ አያውቅም ማለት ነው። እሺ በመጀመሪያ አንቺ በፍርድ ቤት ለባልሽ ልጅሽን ፈርመሽ ከሰጠሽ በኋላ ፍቺ ፈጽመሽ ወደ ቤተሰቦችሽ ቤት ተመለስሽ አይደል? ተመለስኩ። ኦኬ ከዛ በኋላ ምን አደረግሽ? የት ሄድሽ? እኔ ቀጥታ ወደ ውጭ ነው የመጣሁት። ወደ አረብ ሀገር መጣሽ? መጣሁ። ከስንት ጊዜ በኋላ ቤተሰቦችሽ ቤት ምን ያህል ወር ኖረሽ? ወዳውን 1-2 ወር ምናምን ነገር በቃ ወዳው ጭንቀት ውስጥም ስለነበርኩኝ መፋታቴም ታሪክ ሆኖ ስለታየኝ እፋታለሁ ብዬ አስቤም አላቅም። በጣም ነበር የምወደው ማለት ነው። ያ ምሳሌም ነበራችሁ ሰፈር ውስጥ እንደ ኢየሩስና እንደሱ አይነት ትዳር ስታ? በጣም እሺ በስንት ጊዜ ማለት ነው ይሄ ምሳሌ ትዳር ያለቀው? ምን ያህል ጊዜ አብራችሁ ኖራችሁ? አንድ ቤት 1 ዓመት 2 ዓመት? አንድ ቤት 2 ዓመት 2 ዓመት። እሺ ከዛን አንቺ ቤተሰቦች ቤት 2 ወር ቆይተሽ ወዴት ሀገር ሄድሽ? ጆርዳን ሀገር። ጆርዳን። እሺ ጆርዳን ምን ያህል ጊዜ ቆየሽ? 2 ዓመት። እሺ ከ2 ዓመት በኋላ እንትን ሳውዲ ምናምን ሞካክር ያለው ሄጄ ያውቃለሁ። ግን ተመልሻለሁ ወዳው ሳይመቸኝ ቀርቶ ማለት ነው። አሁን ሴት ነሽ? በቃ እኔ እና እሱ ከተለያየን ቤቢ 6 ወር ሲሆን ነው የተለያየ ነው። ይኸው አሁን 4 ዓመት ከምናምን ሊሞላን ነው። አሁን ሴት ነሽ? የት ሀገር ነሽ አሁን? እኔ አሁን ዱባይ ነኝ ያለሁት። ዱባይ። ኦኬ ዱባይ ከመጣሽ ስንት ጊዜ ሆነሽ? ዱባይ 6 ወር። ኦኬ ጥሩ። ስለዚህ ሳውዲ ደግሞ ምን ያህል ጊዜ ቆየሽ? ሳውዲ አይነገርም። ወዳውን የተመለስኩትኝ 2 ወር 3 ወር እንደዛ ነው የተመለስኩት። ግን ሀቢባ አንድ ነገር መናገር እፈልጋለሁ ከይቅርታ ጋር ማለት ነው። እኔ እና እሱ ተለያይተን ማለት ነው
በጣም ስለምንዋደድ እንገናኝ ነበረ በድብቃ ግን ይሄን አክል ፍቅራችን ማለት ነው። ግን ይሄ በመሀል ገብቶ ያጣላ ሰው ነው ገባሽ? እንጂ በጣም ማንም ፈርቶ ነው አሁን ድረስ ራሱ ማለት ነው ሀቢባ አሁን ድረስ ራሱ ማንም ፈርቶ ነው አንቺን በድብቅ የሚያገኝሽ? እናቱን ፈርቶ አሁን ድረስ የምሬን ነው። እሺ አይዞሽ እናቴ አትሳቀቂ፣ ፍሪ ሁኚ። ግን እንትን ሳይሆን ምን አሁን ለምሳሌ አንዳንዴ ምክርም ጭምር እኮ አለ ሀቢባ። አሁን ድንገት 5 ዓመት ሊሞላኝ ነው ገባሽ? ሴት ልጅ ነኝ። ስትጨርሺ ነው የምመክርሽ፣ እኔ ስትጨርሺ እመክርሻለሁ። እሺ አሁን ልጅሽ 5 ዓመቱ ነው አይደለ? 5 ዓመት ለፋሲካ። ኦኬ እሺ። ከልጅሽ አባት ጋር እስካሁን ድረስ በድብቅ ትገናኛላችሁ? የሆነ ሰዓት እንገናኝ ነበር። አሁን ግን የሆነ ወሬ ሰምቼ ሀቢባ ትቼዋለሁ። ግን ማውራት አይቀርም በልጄ ምክንያት። ሌላ ሴት ጀምሯል ተብለሽ? ሌላ ሴት ጀምሮ እሷም አልተሳካለትም። ምን አገባሽ? ይሳካለት አይሳካለት አንቺን አይመለከትም። ይሄ ያንቺ ጉዳይ አይደለም። አንቺ እኮ ማለት በጣም ነው የምናደደው በእንደዚህ አይነት ሰው ላይ። ሞኝ ነሽ እንዴ? አንቺ እኮ ነሽ እድሜሽ የሚቃጠለው። አንቺ እኮ ሴት ነሽ። እሱ እኮ እንደፈለገ አንቺን በድብቅ ሲያገኝሽ ኖሮ ሲያጣጥም ኖሮ እኮ ነገ አንዷን አግኝቶ በህግ አግብቶ ህጋዊ ሚስቱ አድርጓት እኮ ይኖራል። እኔ በነገራችን ላይ ጀግንነቴን ደስ የሚለኝ ምንድነው ታውቂያለሽ ሀይባ? ውጭ ሀገር እየሰራው ራስህ አሳድገው ልጁን ብር አልክም ነው የምለው። ምክንያቱም ነገ እኔና ቤቢ አንድ ላይ መሆናችን ስለማይቀር የሆነ ነገር ማድረግ እፈልጋለሁ። አንቺና ቤቢ? ትልቁ ቤቢ ወይስ ትንሹ ቤቢ? ትንሹ ቤቢ። አረ ልጄ። ኦኬ። አይ ባሎቻችሁንም ቤቢ ስለምትሉ አረ እናትዬ በእውነት አደንቃለሁ። ገንዘብ አለመላክሽን እጅግ በጣም አሁንም አልክም፣ እየሰማን ቢሆንም አልክም። አዎ ገንዘብ ባለመላክሽ በመጀመሪያ ደረጃ የሴቶች ጉዳይ ይኮራብሻል በጣም አልክም። ገንዘብሽን ባለመበላትሽ። ግን ገንዘብሽን ብቻ ሳይሆን መበላት የሌለብሽ ክብርሽንም መበላት የለብሽም። አዎ እድሜ መበላት የለበትም እንጂ ሀቢባ። ምክንያቱም አሁን ላይ ወጣት ነኝ፣ ጥሩ እንትን ውስጥ ነኝ ያለሁትኝ ገባሽ? በወቅቱ ይቺ ውበት ከረገፈች እኮ ነገ እኮ ማንም ሴት ልጅ 30 ከባድ አንቺ ታመጩ አንቺ ታሮጩ። ቆይ ዝም በይና እኔ ልንገርሽ ላንቺ አንቺ ማለት ነው ወንድ ልጅ የእናቱ ልጅ ከሆነ እናቱን የሚፈራ ከሆነ ብቁ አይደለም። ወንድ አልሆነም ገና ቦይ ነው። ማን አልሆነም ገባሻ? ፍቅረኛውን ለማግኘት የልጁን እናት ሚስቱን ለማግኘት እናቱን የሚፈራ ከሆነ ብቁ አይደለም። ማሬ እንዴት ነው የምትተማመኝበት? ሶሪ እንዴት ነው የምትተማመኝበት? ይሄንን ሰው የሚፈራው አካል ሊኖር አይገባም። ወንድ ልጅ አይደል እንዴ? ወንድ ልጅ እኮ ፈላጭ ቆራጭ ነው። ወንድ ልጅ እኮ አለቃ ነው። የቤቱ አባወራ ለመሆን አለቃ ለመሆን ፈላጭ ቆራጭ ለመሆን ብቁ አይደለም ይሄ ሰው። ለምን እናቱን ይፈራል? ለእናቱ ትተሽለት እሱን አንቺ መውጣት ነው ያለብሽ። እዛው ከእናቱ ጋር ይኑር። ከአባባ ማሙሽ ጋር በድብቅ ምናምን ትገናኛለሽ። እንደውም በመውጣትሽ ተደስተሽ በራስሽ ቆርጠሽ አዲስ ህይወት ልትጀምሪ እንጂ እንደገና በድብቅ ልትገናኝ ክብርሽ ሊፈቅድልሽ አይገባም። ክብር ያላት ሴት በድብቅ አትገናኝም። የባሉ ሽማ ሆነ በድብቅ ነገ ደግሞ አግብቶ ደግሞ ሽማው ትሆኛለሽ። ነገ ደግሞ ዛሬ እናቱን እየፈራ ነው በድብቅ የሚያገኝሽ፣ ነገ ደግሞ ሚስቱን እየፈራ በድብቅ ያገኝሻል። ዛሬ ይህንን የፈቀድሽ ባይዘዌ ወንድ ልጅ ራሱ እሺ ብላ በድብቅ የምትገናኘውን ሴት አያከብራትም። ኖ የምትልን ሴት ነው የሚያከብረው። ኖ ሚስትክ ነበርኩኝ አያያዝ አላወክበትም። ይሄ ደግሞ የእሱ ጥፋት ብቻ አይደለም ያንቺም ጥፋት ነው። ምን አስገባሽ እናት አባቱ ቤት? ምንድነው? ምን አጣደፈሽ? ይላል አቅሙ ቤት ተከራይቶ አንቺን የማኖር አቅም ሲኖረው አታገቢ። ምን እንዳያመልጥሽ ነው? ምን እንዳይቀርብሽ ነው? እናትና አባቱ ቤት ሰተት ብለሽ የገባሽው። እናትና አባቱ ውስጥ እንዴት ያክብሩሽ? ቤታቸው ድረስ ቀጥ ብለሽ መተሽባቸው። እሱን ወልደው አሳድገው እሱን የሚያበሉ የሚያጠጡ ሳያንሳቸው እንደገና አንቺን ያበላሉ ያጠጣሉ። እነሱ ስዳ አለባቸው እንዴ? በቃ ወለዱ፣ አሳደጉ፣ አስተማሩ፣ ይድሩታል። አለቀ እንጂ ሰተት ብላችሁ እናት አባት ቤት ስትገቡ እንዲህ ነው መናናቅ። ይኸው ጥሩ ፍቅር ነበራችሁ፣ ፍቅራችሁ ጠፋ። ጠፋ። በጭቅጭቅ አለቀ፣ ፍቅራችሁ ጠፋ። ጭቅጭቅ ፍቅርን ያጠፋል። የእውነት ድህነት ራሱ ፍቅርን ያጠፋል። ታውቃላችሁ፣ በጣም ብዙ የሚዋደዱ ሰዎች በችጋር ምክንያት በድህነት ምክንያት ሲጨቃጨቁ ጭቅጭቁ እየበዛ ከፍቅሩ እየበለጠ ጭቅጭቁ ፍቅሩን እየደበቀው ይመጣል።
በየቀኑ በኑሮ ምክንያት ሲጨቃጨቁ እሱም ጭቅጭቅ እየጠላ ቤቱ እያስጠላው ይመጣል። ቤት መምጣት ይተዋል። ከጓደኞቹ ጋር አንድ ሁለት ማለት ይፈልጋል። ቤቱ ሲያስብ ገና ስገባ አሁን የወተት የዳይፐር የቤት ኪራይ የመብራት የእንትን ብላ ልነዘንዘኝ ነው። ስገባ ጤፍ አልቋል በርበሬ አልቋል ብላ ልጨቀጭቀኝ ነው እቺ ሴትዮ ይላል። በቃ የሚታየው ወደ ቤት ሲመጣ ጭቅጭቅ ነው የሚታየው። ስለዚህ ችግር ፍቅራቸውን አጠፋባቸው ማለት ነው። ውጭ እያሉ ቦይፍሬንድ ገርል ፍሬንድ እያሉ በጣም ይዋደዱ በናፍቆት በጉጉት ይገናኙ የነበሩ ሰዎች አንድ ቤት ውስጥ ሲገቡ የኑሮ ጣጣ ያጨቃጭቃቸዋል። ጭቅጭቅ ፍቅራቸውን ይገለዋል። ጭቅጭቅ ፍቅርን ይገላል። ስለዚህ እናንተ ጭቅጭቅ ፍቅራችሁን ገደለው። መጀመሪያ ምሳሌ እንዳልነበራችሁ ሰፈር ውስጥ ሰው ፍቅራችሁ እንዳልቀና። ይሄ ደግሞ ምንድነው? ያንቺ አርቆ አለማሰብ። ባይዘው ወንድ ልጅ እንደ ሴት ቶሎ አይበስልም። ወንድ ልጅ 40 ዓመት ላይ ነው የሚበስለው። አይበስሉም ቶሎ። ሴት ናት ቀድማ የምትበስለው። አንቺ ማገናዘብ ነበረብሽ። ነይ እናቴ ቤት ግቢ ሲልሽ እኔ እናንተ ተጋብተን አብረን መኖር የምንችለው አንተ ቤት መከራየት ቤት ኪራይ የመክፈል አቅሙ ሲኖርክ፣ አንቺም ደግሞ አትሰሪም ነበር። ቁጭ ብለሽ የሰው እንጀራ ነበር የምትበይው፣ የእናትና የአባቱን እንጀራ። አንቺም መስራት ነበረብሽ። እየሰራሽ ባልሽም ማገዝ ነበረብሽ። ከኢኮኖሚያችሁ አንጻር ሰርተሽ ታግዣለሽ። አብራችሁ ተባብራችሁ ኑሮን ታሸንፋላችሁ እንጂ እሱ ብቻ እየሰራ አንቺንም እያስተዳደረ እናትና አባቱንም እያስተዳደረ እንዴት አንድ ሰው ይሄን ሁሉ ነገር መምራት ይችላል? እሱም ሲበዛበት ያስጠላዋል፣ ይደክመዋል። ስለዚህ ሴቶች ስማርት ሆናችሁ የምትገቡበትን ነገር በደንብ አድርጎ ማሰብ፣ ሳያስቡ ዘሎ መግባት ይኸው እንደዚህ በጊዜ ያስወጣል። አሁን ከልጅሽ ተራራቅሽ፣ አየሽ፣ ልጅሽ ከአባቱ ጋር የማደግ እድሉን አሳጣሽው። አንቺ ቀድመሽ አርቀሽ ባለማሰበሽ ልጅሽ ከእናትና ከአባት ጋር የማደግ እድሉን አሳጣሽው። ይሄ የሴት ኃላፊነት ነው። ሴት ብልጥ ናት። ሴት ልጅ ስማርት ናት፣ ታስባለች። ነይ ግቢ ስለተባለች አትገባም። እነሱ ከትዳር እስኪገቡም እስኪወጡም ይቸኩላሉ። በጣም ችኩላቸው። በቃ አግኝተው አጣጥመው እንደ ማስቲካ መጠው ጣሟን ጥለው ወደምትቀጥለዋ ሴት እስከሚሄዱ ይጨንቃቸዋል። ስለዚህ ወደፊት ህይወታችሁን እኛ ሴቶች ልናርቀን ማሰብ ያለብን። እዚህ ትዳር ውስጥ ብገባ ምንድን ነው ሊገጥመኝ ወደፊት? ይሄ ሰውዬ ማስተዳደር ይችላል ወይ? ነገ ከዚህ ሰውዬ ልጅ ብወልድ ልጄን ጥዬ እሰደዳለሁ ወይንስ ልጄን የማሳደግ አቅም ይኖረኛል ወይ? ልተማመንበት የሚገባ ሰው ነው። ከእናትና ከአባቱ ቤት ያልወጣ ሰው ዙሪያውን አታጠኝም። ይሄ ቅድሚያ ወንድሜ ተረድቶት ነበረ። የምንፈራረም ቀን ማለት ነው ሀቢባ፣ የምንፈራረም ቀን ወንድሜ መንገድ ላይ ያገኘን መኪና ይዞ ነበረ። የራሱ ባይሆንም በባልየው መኪና ነበር የሄድነው ማለት ነው። መንገድ ላይ አያስቆመኝ። እየሩስ ግን አስበሽበት ነው ያው ቤተሰቡ ጋር ስለምገባ ማለት ነው። ይሄ ነገር ግን ራስሽ ላይ ነው ጸጸት የሚሆነው ብሎ መኪናውን በቦክስ የመታው ማለት ነው። መጀመሪያ ግማሹ ሰዎች አውቀዋል። ገባሽ? እኔ ነኝ ፍቅር አይኔ ጭፍን አደረገኝ። የምር ፍቅር እውር ነው ይባላል፣ ግን እኔ አላምንበትም። ይሄንን አይናማ ነው ፍቅር በደንብ ያያል። እኛንን ስማርት መሆን ያለብን። ህይወት መቀለጃ አይደለችም። እኛ የምንመርጠው ምርጫ የወደፊት የልጆቻችን እጣ ፋንታ ነው። ገባሽ? ልጆቻችን ወደፊት የምንመርጥላቸው አባት ነው። ገባሽ? አንድ ስትሮንግ ወንድ ነው ስትመርጡ፣ ጠንካራ በአቋሙ በቤተሰብ የማይመራ ራሱን መምራት የሚችል በትዳሩ ጉዳይ የማይደራደር በትዳሩ ጉዳይ ማንንም እህትን እናትን ምናምን የማያማክር ትዳሬ ህይወቴ ነው ያለ በትዳሩ ጉዳይ ሚስቱን ብቻ የሚሰማ ከሚስቱ ጋር ብቻ የሚመካከር ብልጥ የሆነ ጎበዝ የሆነ ወንድ ነው መምረጥ ያለባችሁ ስትመርጡ። ገና ከእናቱ ጉያ ያልወጣ ወንድ ትመርጣላችሁ። እናቱ ቤት ትገባላችሁ። ይኸው ልጆቻችሁ ያለ እናት እንዲያድጉ ትፈርዱባችኋላችሁ። ጭቅጭቅ ሲመራችሁ ከእናት ጋር መጨቃጨቅ ከሱ ጋር መጨቃጨቅ ሲመራችሁ ጥላችሁ ትወጣላችሁ እሳት ላይ። ማንን? ልጆቻችሁን። ያለ እናት ያድጋሉ። ከዛ ትንሽ ቆይቶ እሱ ያገባል። ልጆቻችሁ በእንጀራ እናት ያድጋሉ። ይሄ ምንድነው? አርቆ አለማሰብ። በዚህ አጋጣሚ ቤቢን ሳልወደው ቀርቼ አይደለም የሰጣሁት። በዛ ወቅቱ ቸግሮኝ ነበረ። ቤቢ በጣም ነው የምወደው። ልጄ እደግልኝ። የምሬ ነው። በጣም ነው የምወደው። የትኛውም እናት ልጇን አትጠላም። ጎበዝ ነሽ። በጣም ነው የምወደው። ግን አልክም። አሁንም ቢሆን አልክም። ማልወደው ይመስለዋል። አልክም ስል አሁንም ቢሆን አልክም። ለወደፊቱ በስሙም ሆነ በሆነ ነገርም ሆነ የሆነ ነገር አደርግለታለሁ እንጂ አልክም። አላማሽ ወደፊቱ ሲያድግ በስሙ የሆነ ነገር ማድረግ ነው። አብረሽ የመኖር አላማ የለሽም። አብሮ ለመኖር ነው። ለማስመለስ ነው አቢባ፣ ለማስመለስ እሱን ለማስመለስ ሳይሆን ማለት ያለብሽ ይኸውልሽ፣ አሁን አንቺ በመጀመሪያ ደረጃ አላማ ይኖርሽ። አላማሽ ምንድነው መሆን ያለበት? ምንድነው የምፈልገው ብለሽ ራስሽን ጠይቂ። አንቺ አሁን ገብተሽ ሀገርሽ የራስሽ ቤት የራስሽ ስራ ካለሽ
ሁለተኛ ትዳር ይዘሽ እንኳን ባይሳካ ከልጅሽ ጋር አትለያይም። ከዚህም የወለድሽውን ከዛም ከትዳርሽ የወለድሽውን ሁለቱንም በእናት እቅፍ ውስጥ ታሳድጊያለሽ። ለምን አሁን አንቺ ያሰደደሽ ልጅሽን ያሳጣሽ የኢኮኖሚ ጉዳይ ነው አይደል? ስለዚህ ያንን ጉዳይ ነው መቅረፍ ያለብሽ። ሴት ልጅ ኢኮኖሚካሊ ዝቅ ካላለች ካልተጎዳች ገንዘብ ካላት በዛ ሰዓት በቃ 10,000 ብር ቢኖረኝ ምን ላይ ራሱ አይመስለኝም ነበር። እግዚአብሔር ልንገርሽ ማሪ አትቸኩይ የኔ ውድ ልንገርሽ። አንቺ አሁን ላይ የትናንትናው አልፏል፣ አለፈ በቃ። የትናንትና ነገር ተመልሶ አይመጣም። አሁን ላይ ግን አንቺ አረብ ሀገር ነሽ፣ ከልጅሽ ርቀሽ ነው ያለሽው። አላማ ሊኖርሽ ይገባል። የትኛውም ወንድ አሁን በህይወትሽ መጥቶ አላማሽ እንዳያሰናክልሽ። አላማሽ ሊሆን የሚገባው ገንዘብ ይዘሽ ሀገርሽ ገብተሽ የራስሽ ቤት የራስሽ ስራ ሊኖርሽ ይገባል። የራስሽ ቤትና ስራ ሲኖርሽ ልጅሽን በፍርድ ቤት ስትጠይቂ ፍርድ ቤትም እቺ ሴትዮ አስተማማኝ ነገር አላት፣ ልጇን ለማስተማር ልጇን ለማኖር ብቁ የሆነ ነገር አላት ብሎ ልጅሽን ይሰጥሻል። ልጅሽን ይዘሽ እየኖርሽ የዛን ጊዜ ሁለተኛ ትዳር ታስቢያለሽ። ሁለተኛ ትዳር አስበሽ ኦልሬዲ ገንዘብ ስላለሽ ያ ትዳር እንኳን ባይሳካ ሰውየው የማያዋጣ ቢሆን እንኳን ልጁን ብትወልጂ እንኳን ልጆችሽ አይበታተኑም። ለምን? አንቺ ኢኮኖሚካሊ ጠንካራ ነሽ። ምንም ልጆችሽን አንቺ እቅፍ ውስጥ ለማደግ ምንም አይከለክላቸውም። ቤት አለሽ፣ ስራ አለሽ። ለልጆችሽ ፍቅር እያጠጣሽ ፍቅር እያጠገብሽ ልጆችሽን ታሳድጊያለሽ። ኢኮኖሚካሊ ግን ስትሮንግ ያልሆነች ሴት፣ ምንም ነገር የሌላት ሴት ትጋባለች። ስትፋታ ልጆቿን ወይ የባል ቤተሰብ ጋር ወይ የራሷ ቤተሰብ ጋር ጥላ ስደት ትወጣለች። ያኔ ልጆች ያለ እናት ፍቅር ያድጋሉ። ለልጅ ከአባት በላይ የእናት ፍቅር በጣም ያስፈልገዋል። የአባት አያስፈልገውም እያልኩ አይደለም ጋይስ፣ የአባትን ፍቅር በጣም ያስፈልጋል፣ ግን የእናት የበለጠ ያስፈልጋል። ይህን ደግሞ ማንንም መጠየቅ ትችላላችሁ። መሰደድ ግዴታ ካለበት አባት ቢሰደድ ይሻላል። የእናት ፍቅር በጣም ወሳኝ ነው ለልጆች። ገባቸው? ስለዚህ እናት ልጁን ታሳድግ። መሰደድ ግድ ከሆነ ባል ተሰዶ እየሰራ ለሚስቱ ይልካል። ሚስት አታባክንም። የባልን ገንዘብ ትቆጥብለታለች፣ ታጠራቅምለታለች። ልጆቹን እያሳደገች ትጠብቀዋለች። ጸጸት የሚሆን ቢመንዶ ታውቂያለሽ? ሀይባ 6 ወር እያለ ነው የሰጠሁት ማለት ነው፣ ከጡቴ ነጥቄ ማለት ነው። እሱ ነው ብቻ ትንሽ እንትን ይለኛል፣ ይረብሸኛል። ታውቂያለሽ? ያልፋል። ባለፈ ነገር ጸጸት ምንም አያደርግም። አሁን ምንድን ነው ማድረግ የምችለው ነው። ያለፈው አልፏል። ኢትስ ኦኬ። ወልደው የሚጥሉ አሉ። አንቺ አልጣልሽውም እኮ ለአባቱ ነው የሰጠሽው። ኢትስ ኦኬ። ሁልጊዜ ይኸውልሽ ያለንበት ሁኔታ ላይ መጽናናት ስንፈልግ የሆነ ችግር ላይ ሆነን መጽናናት ስንፈልግ የባሰውን ነው ማሰብ። እኔ በዛ ነው አይምሮዬን ፕሮቴክት የማደርገው፣ የአይምሮ ሰላሜን የአይምሮዬን ጤና የምጠብቀው። ከኔም የባሰ ሁኔታ ላይ ያለ ሰው አለ እዚህ ምድር ላይ ልጅ ያስባለሁ። ለምሳሌ ልጁን ወልዶ የጣለ አለ ብለሽ አስቢ። አንቺ ቢያንስ በዚህ ነው ራስሽን የምታጽናኙ፣ አይምሮሽን ፕሮቴክት የምታደርጊው፣ ራስሽን ከመጥላት ከወቀሳ ራስሽን የምታድኘው። ልጁን ወልዶም ጫካ ይጣል አለ፣ ልጁን ወልዶም አውጥቶ አስፋልት ይጣል አለ። እኔ ግን ልጄን አልጣልኩም። ቢያንስ 6 ወር አጥብቻለሁ። ቢያንስ ደግሞ እኔ ለባዳ አልሰጠሁትም፣ ልጄን ለማደጉ አልሰጠሁትም። ልጄን ለአባቱ ነው የሰጠሁት። በፍርድ ቤት ፈርመሽም ቢሆን ለአባቱ ነው የሰጠሽው፣ ለባዳ አልሰጠሽው። ስለዚህ አንቺ ልጅሽ ያለበትን ታውቂያለሽ። ልጁን ያለበትን ማያውቅ ሰው አለ፣ ልጁ የት እንደደረሰ ማያውቅ ሰው አለ። ይሄንን ለአይምሮሽ ንገሪው እና ራስሽን አጽናኝ፣ በርቺ፣ ጠንክሪ። ግን የባሰ ህይወት ላይ ብዙ ጊዜ ይኸውልሽ እንደዚህ አይነት ሰዎች ይህን ለመርሳት ሌላ ፍቅረኛ ይዛሉ። ሌላ ወንድ ይመጣና ይቦጠቡጥሻል። በዚህ ሰዓት ነው ብዙ ሰዎች ይመጣሉ፣ ግን እኔ አልፈለኩኝም። እንዳትሰሚ ምንም ነገር አላማሽን አሳኪ። መጀመሪያ ልጅሽን እቅፍሽ ሳታስገቢ ሌላ ሪሌሽንሽፕ ውስጥ እንዳትገቢ አደራ ምልሽ ነገር ነው። ካለበለዚያ በሌላ ወንድ ቢዚ ትሆኛለሽ። ከዛ ወንድ ሌላ ልጅ ትወልጃለሽ ገና ሳትረጋጊ። ከዛኛው የመጀመሪያ ልጅሽ ጋር የመገናኘት እድላችሁ እየጠበበ አላደርገውም። መቼ እንደውም ቤቢ አድጎ እሱን እጠይቀዋለሁ እያልኩኝ ነው። ሊያዝ አልያዝ እኔ እናክል እንትን የለኝም የምር። ስለዚህ አሁን ገንዘብሽን ያዢ በደንብ። ገንዘብሽን ይዘሽ ሀገርሽ ገብተሽ አላማሽን ካሳካሽ በኋላ ልጅሽን ተቀብለሽ ጥሩ ህይወት ይኖርሻል ወደፊት። ሁሌ መልካሙን ብቻ ማሰብ ነው። እሺ፣ ለአይምሮ ሰላም ሁሌ ጥሩን መልካም ይሆናል። የራሴ ቤት ይኖረኛል፣ የራሴ ስራ ይኖረኛል፣ ልጄንም እቀበላለሁ ከአባቱ፣ ልጄን በፍቅር አሳድጋለሁ። ከዛ ጥሩ ባል ደግሞ ፈጣሪ ይልክልኛል። ጥሩ ባል አግብቼ ጤነኛ ልጆችን ወልጄ ደግሞ ያማረ ህይወት ይኖረኛል ብለሽ መልካም ብቻ መመኘት፣ መልካም ነገሩ ማሰብ። አስቢው ደጋግመሽ፣ ከዛ የእውነት ይሆናል። እሺ፣ ጎበዝ፣ በርቺ።
እናመሰግናለን ሼር ስላረግሽን ላቭ ስቶሪሽን። እሺ እኔም አመሰግናለሁ። በዚህ አጋጣሚ ቤቢ ልጄ በጣም ውድ ካለው የምር አልጠግብም። በቃ በጣም ነው ውድ። እንትን ቪዲዮ ምናምን ታወራላችሁ ከልጅሽ ጋር? አያውቀኝም። አወራለሁ። አዎ ግን ሲያወራሽ ማንነኝ እያልሽ ነው የምታወሪው? እኔ የምለው ማንኝ ስል ያው ሀያቱን እንደ እናቱ ስለሆነ እንትን ያላት አንቺ አይደለሽም እማማ ያዝቹት እናት ይለኛል። አው ግን እንደ መንገር አትፈልጊም? ካሁኑ አይምሮን እያለማመድሽው ብትሄጂ። እኔ ለሱ ራሱ ደፍሬ ጠይቄዋለሁ። እኔ እናቱ ነኝ ብዬ ማለት ነው። እሺ ምን አለ? የሆነ ትንሽ ሳልመጣ በፊት መጫወቻ ቦታ ምናምን ወስጄው ነበረ እና ቤትም አመጣው ነበረ እና እሷ ልጅ እኮ ነኝ አስታወስከኝ እለዋለሁ። አዎ በቃ ይለኛል የዛኔ ማለት ነው። ምን መሰለሽ አሁን አንቺ ካሁኑ አይምሮን ካላለማመድሽው ነገ ያምጣውና እናቱ ብትሞት የባልሽ የልጅሽ አባት ሶሪ ባልሽ ስላልኩ ኤክስሽ የልጅሽ አባት እናቱ ብትሞት ሌላ ሚስት ቢያገባ የእንጀራ እናትን እማ ማለት ይጀምራል። አንቺ አረብ ሀገር ላይ ከቆየሽ ቤት እስክገዛ ምናምን ብለሽ ቤት በክራይ መኖር ይቻላል፣ ግዴታ አይደለም መግዛት። አይ እኔ እና እሱ አሁን ስንለያይ ማለት ነው እኔ በጣም ብዙ ቆያለሁ። አሁን ስለየው ወደ ዱባይ ስመጣ እኔ ቤቢዬ በጣም ቆያለሁ። ስመጣ መጫወቻ አምጣልሃለሁ እና እንዳትረሳኝ። አይረሳም ግን እሱ ማለት ነው እንዳትረሳኝ ምናምን ብዬ መጥቻለሁኝ። ማሪ አያቀኝም እያልሽ እኮ ነው። እናቱ እንደሆንሽ እኮ አያውቅም አይደል እንዴ? አያቀኝም። አሁንም አያቀኝም፣ ቪዲዮ ላይ አያቀኝም። ስለዚህ አለማምጁ በቪዲዮ ኮል ኤቭሪዴ አውሪው፣ በየቀኑ ቪዲዮ ኮል እየደወልሽ አውሪው፣ ፍቅር ስጭው፣ እናቱ ነኝ በይው፣ ይወቅ። አሁን ራሱ እስኪያውቅ ድረስ ነው። አሁን ስልክ ማለቴ አይፈቀድም። ባልየው ጋር ደግሞ ልደውል ማለት ነው ብዙ ጊዜ ፍቃደኛ የሆነ ብር ስለማልክለት ማለት ነው። አልክም በብር በጉቦ ነው ታውቂያለሽ። እንዲህ ናቸው። 2 ዓመት ለምን ሳላየው አልቀርም ቤቢን ማለት ነው። ካለውበት ችግር እስከወጣ ድረስ አያሳየኝ። የምር ጨካኝ ነሽ በሉኝ ከፈለጋችሁ። እኔ ቤቢን በጣም ነው ምን እናመጣለን ጎበዝ። ይኸውልሽ እንደዚህ አይነት ሴት ነው እንድትሆኝ የሚፈልገው። ለዓላማሽ ሟች ዓለም ጨካኝ ቢልሽ ዓለም ምን ቢልሽ ምን አገባሽ? ለዓለም በኋላ አንቺ የደረሽበትን ደረጃ ታሳይዋለሽ። ዓለም ይንጫጫ። አሁን ዓለም ጨካኝ ቢልሽ ዓለም ምን ቢልሽ አንቺ ጥርስሽን ነክሰሽ ለዓላማሽ ሟች ሆነሽ ሰርተሽ የምትፈልጊውን ገንዘብ ይዘሽ ሀገርሽ ገብተሽ ቋሚ ነገር በኋላ የዛኔ ልጅሽን ፍርድ ቤት ራሱ አክብሮ በክብር ነው የሚሰጥሽ። ለምን? ኢኮኖሚሽ ነው የሚታየው። ኢኮኖሚሽ ነው ካለሽ ፍርድ ቤት እኮ ገንዘብሽን አይቶ ነው ልጅሽ የሚሰጥሽ። ለልጅሽ የሚመቸው ቦታ ነው። አሁን ሰሰጥም ስለሌለኝ ይችላል የሚለውን ነው የሚያየው ፍርድ ቤት። አንቺና ሁለታችሁ ቆማችሁ በኢኮኖሚ አንቺ ከበለጥሽ ለአንቺ ነው የሚሰጥሽ። ገባሽ? ማን ማሳደግ ይችላል ነው። አንቺ ግን ማሳደግ ከቻልሽ ልጅሽን ጥሩ ህይወት ማኖር ከቻልሽ ልጅሽ ነው ማን ይከለክልሻል? ስለዚህ አሁን አንቺ ምንድን ነው የሚያስፈልግሽ? ምንም ገንዘብ ነው የሚያስፈልግሽ። ምንም ትላለች እንዴ? እያያዝኩ ነው። ገንዘብማ እያያዝኩ ነው። አላማሽ አንድና አንድ ነው። እኔ የሚያስፈልገኝ ገንዘብ ነው። ሰርቼ ገንዘብ እስከሚይዝ ድረስ ማንም ከአላማዬ አያስቆመኝም ብለሽ ጥርስሽን ነክሰሽ ሰርተሽ ገንዘብ ያዥ። ገንዘብ ግዴታ በኋላ አቅምሽን ታይዋለሽ። ጆርዳንም ሀገር ሰርቼ ነበር። የእሱንም ገንዘብ አለ። ያውንም እግዚአብሔር ካለ ይዛለው። ቤቢን በሰላም ተቀብዬ አሳድጋለሁ። ጎበዝ ጀግና። በቃ ይህንን አላማ ይዘሽ ከተነሳሽ ትደርሻለሽ። ገንዘብ ያዥ። እሺ። እናመሰግናለን። የ4 ዓመት ችግር ነው እግዚአብሔርን የተቀረፈው ማለት ጨንቆኝ በቃ ጌታን። እንደውም ባለፈው ልታየው ቃቃ ምናምን ያልኩት እኮ እኔ ነኝ። የሆነ እንትን ገጠመኝ ምናምን ለማውራት አለው። ይሄ ልጅ ሰክሰስ ላስገባው ነው መልስሻለሁ። እሺ ቀለለሽ ለኛ ካካፈሽ ችግርሽን ቀለለሽ። አዎ ጌታን ማንም ሊፈታው አልቻለም ነበር። የምር አሁን ትክክለኛው ኦሪጂናሉን ነገር አግኝቻለሁ። እሰይ እንኳን ቀለለሽ፣ ደስ ይበልሽ። ባለሽ ነገር ተደሰቺ። ደስተኛ ለመሆን ግዴታ ችግርሽ እስኪፈታ መጠበቅ የለብሽም። ዛሬን ደስተኛ ሁኚ። ዛሬን ስለ ጤናሽ፣ በህይወት ስላለሽ፣ ጤነኛ ስለሆንሽ፣ ስራ ስላለሽ፣ በዚህ ሁሉ ፈጣሪን እያመሰግንሽ ደስተኛ ሆነሽ ኑሪ። እሺ እሺ። አመሰግናለሁ። እሺ እናቴ፣ እኛም እናመሰግናለን። ሰክሰስ እንኳን ደህና መጣክ።